ይሄ ቪዲዮ ለ12ኞች ነው። 12ኛ ከሆናችሁ ይህንን ቪዲዮ እስከ መጨረሻ ይዩት፣ ምክንያቱም ከፈተናው በኋላ ታመሰግኑኛላችሁ። ዛሬ እኔ የተለየ ስትራቴጂ ይዤላችሁ መጥቻለሁ። ኦፍ ኮርስ አይ ኖ ዳት ተጨንቃችኋል። ምን እሆናለሁ ከወደኩስ፣ እንዲህ ከሆንኩስ ምናምን እያላችሁ ይህንን ማንበብ አለብኝ፣ ይህንን አንብቤ መጨረስ አለብኝ እያላችሁ እየተጨናነቃችሁ ነው። ያንን ደግሞ እንዴት አጥፍታችሁ እንዴት ሪላክስ ሆናችሁ ጥሩ ውጤት እንደምታመጡ ዛሬ በዚህ ቪዲዮ እነግራችኋለሁ ማለት ነው። ምንም ተጨማሪ ነገር ማውራት አልፈልግም። ቀጥታ ወደ ቪዲዮ ልግባ ማለት ነው። የመጀመሪያው ነገር ማድረግ ያለባችሁ ምንድን ነው ካላችሁኝ፣ don't panic, just relax. That is the first thing that you literally need to do. ምንም መደናቀጥ አያስፈልገው። ምንም ሪላክስ ፈታ በሉ። ምንም መደናገጥ መደናበር ምንም አያስፈልገው። if you pass the exam is something, if not there's nothing, if not it's nothing. That's just all you need to know. ካለፋችሁ እሺ አሪፍ ነው፣ ካላለፋችሁ ግን ምንም አይደለም። ስለዚህ ምንም መጨናነቅ አያስፈልገው። ይህንን ስል ደግሞ ምክንያት አለኝ። ስትጨናነቁ ስትደናገጡ አታነቡም፣ ለረጅም ሰዓት አታነቡም። ዝም ብላችሁ ትጨነቃላችሁ፣ ዝም ብላችሁ ሀሳብ ይመጣል፣ ዝም ብላችሁ ታስባላችሁ። ይህ ስለሚሆን ነው አትጨነቁ አትደናገጡ የምለው ማለት ነው። ምንም መጨነቅም መደናገጥም አያስፈልግም። ይህንን ነገር ተግባራዊ አድርጉት ማለት ነው። ጀስት ሪላክስ። ወደኩ በቃ ወደኩኛ ምንድነው? ምንም ትምህርት ብቻ ነው በቃ ህይወታችንን ሊለውጥ የሚችለው? ምን ተፈትኜ ወደኩ ማለት መጨረሻ ነው ማለት ነው? አይደለም። ሰው በቃ ከዛም ከተማሪዎች ላይ የተሻለ መሆን አቅም አላችሁ። ምንም ተስፋ መቁረጥ አያስፈልግም። ከወደቃችሁ ውሰዱት፣ የምታውቁ ከሆነ መልሱ። ሰው ምንም መጨናነቅ መደናገጥ አያስፈልግም ማለት ነው። ሌላኛው ሁለተኛ ነገር ማድረግ ያለባችሁ ነገር ምንድነው? ፎከስ። ፈተና ልትወስዱ በጣት የሚቆጠሩ ቀናት ነው የቀሩት። ከምንም ጊዜ በላይ አቴንሽናችሁን መሰብሰብና ጥናቱ ላይ ማድረግ ይኖርባችኋል። you need to avoid everything, every single thing. ሁሉንም ነገር በቃ ማስወገድ አለባችሁ። ሁሉንም ነገር እያንዳንዱን ነገር ማስወገድ አለባችሁ። ኢቨን ከቤተሰብ የሚመጣውን ትዕዛዝ እንዲያድርግ እንዲያታድርግ የሚለውን ኢቨን ኤቭሪቲንግ በቃ የትኛውን እንደምትው አላውቅም። ፊልም ጭራሽ፣ ቴሌቪዥን ጭራሽ፣ ስልክ ጭራሽ፣ ሙሉ ነገር ሸዳውን ማድረግ አለባችሁ። ኤቭሪቲንግ ማቆም አለ፣ ኤቭሪቲንግ መዝጋት አለባችሁ። ኤቭሪቲንግ ከሰዎች ጋር ያላችሁ ሪሌሽንሺፕ ኤቭሪቲንግ በቃ እንዴት ነገራችሁ እንደመጨረስ አላውቅም። ኢቨን ምግብ ራሱ አትብሉ ስላችሁ ላይክ ምግቡን ራሱ እየበላችሁ ረጅም ሰዓት አትውሰዱ። because you have a few days. I want to tell you about time management because it doesn't work here. As we're just going to take the entrance exam, time management እዚህ አይሰራም። ያንንም ገልብጣችሁ ተዘጋጁ። ስለዚህ ስላችሁ ታይም ማኔጅመንት ለዚህ ታይም ማኔጅመንት ያስፈልጋል እያልኩ but one thing that I need you to understand is that you need to make it part of you for just few days. ለአጭር ቀናት ያንን ትምህርት ለእናንተ ከእናንተ አካላችሁ ማድረግ ይኖርባችኋል። just የሆነ አንብባችሁ የምትጨርሱን ነገር ሳይሆን የእናንተ ፓርት መሆን አለባችሁ። ማታ ራሱ የእናንተ ፓርት መሆን አለባችሁ ማለት ነው። ኢንጆይ ያደረጋችሁ የምታጠኑት መሆን አለባችሁ ማለት ነው። በዛ ወይ ድክመትን ልቀንሱ ትችላላችሁ፣ ድብርትን ልቀንሱ ትቀንሳላችሁ። ድብርትን ድክመትን ስለምቀንሱ ፓር ማድረግ አለባችሁ። ራሳችሁ አካላችሁ ማድረግ አለባችሁ። ከዛ ደግሞ እስከዛሬ ያነበባችሁ ነው አይደል? ኦፍ ኮርስ ያነበባችሁ ነው። እስከዛሬ ከምታነቡት ረጅም ጊዜ ማንበብ አለባችሁ። ረጅም ጊዜ ስታነቡ ደግሞ የሆነ ጥብብ ብላችሁ አታንብቡ። ጀስት ሪላክስ፣ እንደነገርኳችሁ ቅድም ሪላክስ እያደረጋችሁ እየደጋለጣችሁ፣ ግን ማቆም የለባችሁ። ለረጅም ሰዓት ማንበብ አለባችሁ። የገለጣችሁ ሁሉንም ነገር አቮይድ አድርጋችሁ ለረጅም ሰዓት አንብቡ። ከዚህ በኋላ ምንም ታይም ማኔጅ አታርጉ። ኢቭን ከቤተሰብ ትዕዛዝ እንዳትቀበሉ፣ ምንም ትዕዛዝ አትቀበሉ፣ ምንም አትቀበሉ። ክፍል ውስጥ ራሳችሁን ቆልፋችሁ ማንበብ ያለውን ነገር መጨረስ አለባችሁ ማለት ነው። ይህንን ደግሞ ካደረጋችሁ በጣም ውጤታማ ትሆናላችሁ። በጣም ማለት ነው። ኢቨን
ተጠራጥራችሁ ከነበረ ራሱ ታልፋላችሁ። ማለፍ ሌላ ነገር ነው። ጥሩ ውጤት ነው ለምታመጡት ማለት ነው። ጥሩ ውጤት ነው ለምታመጡት። ይሄ ሁለተኛው መንገድ ነው ማለት። ሶስተኛ ላይ ደግሞ ላይክ ቅድም እንደነገርኳችሁ ሁሉንም ነገር አቮይድ ማድረግ አለባችሁ። ስልክ፣ ላፕቶፕ፣ ኮምፒውተር ኤቭሪቲንግ፣ ቻት ምናምን፣ ኢንስታግራም፣ ቴሌግራም ኤቭሪቲንግ ቲክታክ አቮይድ ማድረግ አለባችሁ ብያችኋል። ግን አሁን ቴክኖሎጂ ምናልባት ለአንዳንዶቻችሁ አይ ዶንት ኖ ፎር ሰም ኦፍ ዩ አንዳንዶቻችሁ ሰፖርት ከፈለጋችሁ ቴክኖሎጂ መጠቀም ትችላላችሁ። ቻትጂፒቲ መጠቀም ትችላላችሁ። ዩቲዩብ ላይ ቪዲዮዎች ማየት ትችላላችሁ። ስታፍ ላይ እነዛን ነገሮች በማድረግ ድጋሚ የበለጠ ምርጥ ውጤታማ መሆን ትችላላችሁ ማለት ነው። የተለያዩ ዩቲዩቦች ላይ የተለያዩ ቪዲዮዎች አሉ፣ የተለያዩ እንትኖች አሉ። እነዛን በመጠቀም ውጤታማ መሆን ትችላላችሁ። የመጨረሻ ማለት የምፈልገው ቅድም የነገርኳችሁን ነው። የመጨረሻ ማለት የምፈልገው ጀስት ሪላክስ አድርጉ፣ ፈታ በሉ። ጊዜያችሁ ሙሉ በሙሉ ሌላ የምታደርጉትን ነገር ተውትና ጊዜያችሁ ሙሉ በሙሉ ለሱ ስጡት። ኦኬ። ከዚህ በኋላ ማንበብ የለማ ስላችሁ ከዚህ በኋላ እንዲስጨናንቀን ከዚህ በኋላ እንዲ ማንበብ ስላሌለ ትምህርትን ለመጨረሻ ጊዜ ስለምዘጉት እዚህ ሃይ ስኩል ያላችሁ ለመጨረሻ ጊዜ ስለምዘጉት ዩኒቨርሲቲ ሲምፕል ስለሆነ እዚህ ያለውን ለመጨረሻ ጊዜ ሲዘጉ ለመጨረሻ ጊዜ ሰው ነው የሆነውን ደግሞ በጣም አንብቡት። በጣም ለረጅም ሰዓት ማታ ሳትኙ ለረጅም ሰዓት አንብቡት። ይሄ ደግሞ በጣም ውጤታማ ነው። ባይዘው እንዳትጨናነቁ ከቅድም ጀምሮ ምላችሁ ነገር ቢሆን በፍጹም እንዳትጨናነቁ። ይህንንም በማድረግ ውጤታማ መሆን እንደምትችሉ አልጠራጠርም ማለት ነው። ይህንን ተግባራዊ ካደረጋችሁ ስኬታማ እንደምትሆኑ ተስፋ አደርጋለሁ። ፈተናው መልካም ፈተና ብዬላችኋለሁ። ቻው